ሰላም ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን ቀይ ባህርን እዘጋለሁ አለች። ኢራን ይህን ያደረገችው ከአሜሪካ ተደራዳሪዎች ጋር በተዘዋዋሪ ወይም ኢንዳይሬክትሊ የምታደርገው ግንኙነት ሙሉ በሙሉ ማቋረጧን ካስታወቀች በኋላ ነው። ኢራን ይህን እርምጃ ወሰደችው እስራኤል በሊባኖስና በጋዛ የምታደርገውን ጥቃት ባለመቆሙ ምክንያት መሆኑን የሀገሪቱ የዜና ወኪል የሆነው ታስኒም ኒውስ ዘግቧል። እስራኤል ከሊባኖስና በጋዛ የምታደርገው ጥቃት ካላቆመች ኢራን የሆርሙዝ ባህርና የቀይ ባህር ዋነኛ መተላለፊያ የሆኑት ባብ ኤል-መንደብ ሰርጥን ሙሉ በሙሉ እንደምትዘጋዝታለች። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢራን የአሜሪካ ድሮን መታመጣሏ ገለጸች። የኢራን ጦር ኃይል የአሜሪካ MQ-1 ድሮን መቶ መጣሉን የሀገሪቱ ከፊል ይፋዊ የዜና ወኪል ታሲም በዜናው ትንታኔ ያሳውቋል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። በአሜሪካ ሰማይ ላይ የፈነዳው ተወርዋሪ ኮከብ በርካታ ግዛቶች ላይ የሚገኙ መኖሪያ ቤቶችን አናወጠ። በ300 ቶን ቲኤን ፈንጅ ጋር እኩል የሆነው ኃይል ያመነጨ ተወርዋሪ ኮከብ ወይም ሜትሮን በሰሜን ምስራቅ አሜሪካ ሰማይ ላይ መፈንዳቱን የሀገሪቱ የህዋ ምርምር ተቋም ናሳ አስታውቋል። ክስተቱን ተከትሎ የተፈጠረው ከፍተኛ የድንጋጤ ማዕበል ሾክ ዌቭ በርካታ ግዛቶች የሚኖሩ መኖሪያ ቤቶችን ተንቀጥቅጠዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢራን በመርከቦች ላይ እገዳ ለማለፍ በጨለማ መጓዝ ጀመሩ። በርካታ የነዳጅ መርከቦች በሆርሙዝ ስርጥ ለመሻገር አውቶማቲክ የአሰሳ ስርዓቶችን አጥፍተው በጨለማ እየተጓዙ ነው ተባለ። ይህን እርምጃ የተወሰደው ኢራን ጥብቅ ቁጥጥር ሊሰነዘር የሚችለውን ጥቃት ለማምለጥ ነው ተብሏል። በዜና ጥንቅራችን አካተነዋል። አዳዲስ የሳተላይት ምስሎች እንደሚያሳዩ ከሆነ ኢራን ቡልዶዘሮችና ገልባጭ መኪናዎችን በመጠቀም ሚሳኤሎችን ከመሬት በታች ካሉ ማከማቻ በከፍተኛ ፍጥነት እያወጣች ነው። CNN በዘገባ አመላከተ። ይህ እርምጃ ከፍተኛ መጠን ያለው የአሜሪካና እስራኤል የጦር መሳሪያ የበላው ወታደራዊ ስትራቴጂክ ዋጋ አልባ ያደርገዋል ተብሏል። ፕሬዝዳንት ትራምፕ የኢራን ጦር መሳሪያ ክምችት አውድመናል የሚለው ንግግርም ጥያቄ ውስጥ አስገብቶታል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ንግግሩ ተቋረጠ። በአሜሪካና በኢራን መካከል ያለው ንግግር ወይም ድርድር መቋረጡ ተነገረ። ኢራንም ባብ ኤል-መንደብ ላይ አነጣጥራለች። እስራኤል በሊባኖስ ላይ የሰነዘረችው ጥቃት ተከትሎ ኢራን ከአሜሪካ ጋር ስታደርግ የነበረችውን ንግግር ማቋረጧን የሀገሪቱ የመገናኛ ብዙሃን ጠቅሶ CNN ዘግቧል። ኢራን በየመን ሁቲዎች ላይ ቀይ ባህር ባብ ኤል-መንደብ የመዝጋት እንቅስቃሴ ውስጥ መግባቷ ተዘግቧል። ሁኔታው በአካባቢው ያለው ውጥረት ይበልጥ እያባባሰው ይገኛል። በሌላ በኩል BBC የሳተላይት ምስሎች ዋቢ አድርጎ ባወጣው መረጃ መሰረት ጦርነቱ ከተጀመረ ወዲህ የኢራን ጥቃቶች ሳቢያ 20 የሚሆኑ የአሜሪካ ወታደራዊ ጣቢያ ጉዳት ደርሶባቸዋል ሲል በዜና ትንታኔው አውጥቶታል። ጦርነቱ ሊያገለሽ እንደሚችል ኢራን እያሳወቀኝ ነው። ይህ ሆነው ኢራን የሰሜን እስራኤል ነዋሪዎች አካባቢውን ለቀው እንደወጡ አስጠንቅቀዋል። ይህንን የዘገበው መህር ኒውስ የዜና ትንታኔው ላይ እንዳሳየው ከሆነ መጎዳት ካልፈለጋችሁ በአስቸኳይ ለቃችሁ ውጡ ብላለች። ኔታንያሁ በደቡብ ቤሩት ሰፈሮች ላይ የቦምብ ጥቃት ለመፈጸም የአካባቢው ነዋሪዎች ለቀው እንደወጡ ትዕዛዝ ማስተላለፋቸውን ተከትሎ ነው ተብሏል። እንደሚታየው ከሆነ የደቡብ ሊባኖስ ዜጎች አካባቢው ለቀው እየወጡ ነው። ይህን ክስተት ተከትሎ ነው ኢራን በእስራኤል ላይ አደገኛ ጥቃት እከፍታለሁ ብላለች። ትራምፕ እና ኔታንያሁ ከደቂቃዎች በፊት በስልክ መወያየታቸውን የእስራኤል ሚዲያ ዘግበዋል። ከሆርሙዝ ስርጥ በተጨማሪ በቀይ ባህር እዘጋለሁ አለች። ኢራን ይህን ያለችው ከአሜሪካ ተደራዳሪዎች በተዘዋሪ ኢንዳይሬክትሊ የምታደርገው ግንኙነት ሙሉ በሙሉ ማቋረጧን ስታስታውቅ ነው። ኢራን ይህን እርምጃ ወሰደችው እስራኤል በሊባኖስና በጋዛ የምታደርገው ጥቃት ባለመቆሙ ምክንያት መሆኑን የአገሪቱ የዜና ወኪል የሆነው ታስኒም ኒውስ ዘግቧል። እስራኤል በሊባኖስና በጋዛ የምታደርገው ጥቃት ካላቆመች ኢራን የሆርሙዝ ባህርና ቀይ ባህር ዋነኛ መተላለፊያ የሆኑት ባብ ኤል-መንደብ ስርጥ ሙሉ በሙሉ እንደምትዘጋዝታለች። ይህን ተከትሎ ኢራን የአሜሪካ ውድ የሆነውን ድሮን መታመጣሏ ገልጻለች። የኢራን ጦር ኃይሎች አሜሪካ MQ-1 ድሮን መታመጣሏን የሀገሪቱ ከፊል ይፋዊ የዜና ወኪል ታስኒም ዘግቧል። እንደ ዘገባው ከሆነ ይህ የአሜሪካ ሰው አልባ አውሮፕላን የተመታው አደገኛ ኦፕሬሽን ለማካሄድ እየሞከረ በነበረበት ወቅት ነው። ድሮኑ የተመታበት ትክክለኛ ቦታ ግን እስካሁን ይፋ አልተደረገም።
በርካታ የነዳጅ መርከብ ጫኞች የሆኑ የሆርሙዝ ሰርጥን ለመሻገር አውቶማቲክ የአሰሳ ስርዓቶቻቸውን አጥፍተው በጨለማ እየተጓዙ ነው። ይህ እርምጃ የተወሰደው የኢራን ጥብቅ ቁጥጥር ሊሰነዘር የሚችለውን ጥቃት ለማምለጥ ነው ተብሏል። መርከቦች ይህንን አደገኛ ጉዞ የሚያደርጉበት ከአሜሪካ ባህር ኃይል በሚያገኙት የደህንነት መመሪያ እገዛ ነው። በአሁኑ ወቅት በአካባቢ ባለው ውጥረት ምክንያት የኢንሹራንስ ዋጋ በከፍተኛ መጠን ጨምሯል ሲል ዌል ስትሪት ጆርናል በዘገባው አስነብቧል። አዳዲስ የሳተላይት ምስሎች እንደሚያሳዩ ከሆነ ኢራን ቡልዶዘሮችና ገልባጭ መኪናዎች ብቻ በመጠቀም ሚሳኤሎቿን ከመሬት በታች ካሉ ማከማቻዎቿ በከፍተኛ ፍጥነት እያወጣች መሆኑን ሲኤንኤን በዘገባው አመላከተ። ይህ እርምጃ ከፍተኛ መጠን ያለው የአሜሪካና እስራኤል የጦር መሳሪያ የበላውን ወታደራዊ ስትራቴጂክ ዋጋ አልባ ያደረገው ሲሆን ፕሬዝዳንት ትራምፕ የኢራን ጦር መሳሪያ ክምችት አውድመናል የሚል ንግግርም ጥያቄ ውስጥ አስገብቶታል። በጦርነቱ ወቅት የአሜሪካ እስራኤል ጥምር ጥቃት ከመሬት በታች ያሉት የሚሳኤል መውጫ መተላለፊያ ገደሎችን በመዝጋት የሚሳኤል ማስወንጨፊያ እዚያው ማጥመድ ኢራን የመተኮስ አቅም እንዲታጣ ማድረግ ነበር። አሁን ግን ኢራን ቀላል የሆነ የምህንድስና መገልገያ በመጠቀም ፍርስራሾችን በማንሳት ወደ ሚሳኤል ክምችቷ እንደገና እየደረሰች ነው። የተጣለባትን የተዘጉ መተላለፊያ ስትራቴጂክ በተግባር እያፈረሰችው ይገኛል ተብሏል። የጉዞ ማሳሰቢያ ብሪታንያ ወደ ኢትዮጵያ ለሚጓዙ ዜጎች የጉዞ ማሳሰቢያ ሰጠች። የብሪታንያ መንግስት ዛሬ ባወጣ የጉዞ ማሳሰቢያ ነገ የሚካሄደውን ኢትዮጵያ ጠቅላላ ምርጫ ተከትሎ ዜጎች ወደ ተለያዩ የኢትዮጵያ አካባቢዎች እንዳይጓዙ አስጠንቅቋል። ማስጠንቀቂያው አብዛኛውን ኢትዮጵያ ክፍል ለጉዞ አደገኛ አድርጎ በመጥቀስ ዜጎች ወደ ትግራይ፣ አማራ፣ አፋርና ጋምቤላ ሌሎች ሙሉ በሙሉና በኢትዮጵያ ከጎረቤት ሀገር በምትዋሰንባቸው የድንበር አካባቢዎች ከ10 እስከ 11 ኪሎ ሜትር ርቀት ውስጥ ማንኛውም ዜጋ እንዳይንቀሳቀስ አሳስበዋል። በኦሮሚያ ክልል ዋና ዋና መንገዶችና ከተሞች በስተቀር በኬንያ ጋር የሚያዋስነው ድንበር 10 ኪሎ ሜትር ርቀት በምዕራብ ሸዋና ሰሜን ሸዋ ዞን ምዕራብ ዋናና የአዲስ አበባና ጋምቤላ የሚወስደው መንገድ ጨምሮ ምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ፣ የሆሮ ጉዶ ወለጋ እንዳይጓዙ አሳስቧል። በአዲስ አበባ እስከ አዳማ ካለው ፍጥነት መንገድ በስተቀር የምስራቅ ሸዋ ዞን ማስጠንቀቂያ ካወጣባቸው ቦታዎች መካከል አንዱ ነው። በሶማሌ ክልል ሲቲ ዞንና ቤሻንጉል ጉሙዝ ክልል ደግሞ ከሱዳን ጋር ባለው ድንበር ከ20 ኪሎ ሜትር ርቀት ላይ የመተከል ዞን የማኦ ልዩ ዞን አስፈላጊ ካልሆነ በስተቀር ሁሉም ዜጎች እንዳይጓዙ ይመክራል። ሰኞ ግንቦት 24 2018 ዓ.ም በሚካሄደው ምርጫ ምክንያት የህዝብና የባንኮች ያሉ አገልግሎት መስጫ ተቋማት ስለሚዘጉ ከወዲሁ ጥንቃቄ እንዲያደርጉ አሳስቧል። በምርጫ ጣቢያዎች ዙሪያ ከፍተኛ ጥበቃ ይደረግላቸዋል። እንዲሁም የተሽከርካሪና የመታወቂያ ፍተሻ ይኖራል ተብሏል። አስፈላጊውን ጉዞዎች ከማድረግ እንዲቆጠቡ በአካባቢ ባለስልጣን የተሰጡ መመሪያዎች እንዲከተሉና መታወቂያ እንዲይዙ ዜጎችም አሳስበዋል። ደቡብ ሱዳን ድጋሚ ትዕዛዝ አስተላለፈች። ደቡብ ሱዳን ድንበሯ ላይ የተገነባው የግብጽ ጦር ሰፈር እንዲዘጋ አዘዘች። የደቡብ ሱዳን መንግስት ግብጽ የኢትዮጵያ ድንበር አቅራቢያ በላይኛው ናይል ግዛት ፓጋን ያቋቋመችው ወታደራዊ ሰፈር ጦር በአስቸኳይ እንድትዘጋ አዛለች። የናይል ፍሰት የመቆጣጠር ስውር ዓላማ የነበረው 260 ሰው ኃይል የያዘው ይህ ሰፈር እንዲዘጋ መወሰኑን ካይሮ ከተፋሰሱ ሀገራት ጋር የነበራት ተጽዕኖ የሚፈታተን ሆነዋል። ታዛቢዎች እርምጃው ጁባ በቅርቡ ከፈረመችው ናይል ትብብር ማዕቀፍ ስምምነት ጋር ይትያዛልም ተብሎ ተፈርቷል።